አቤላ ልክ እንደ አብርሽ በሁለት ሴቶች መካከል ገብቶ ትልቅ ጭንቀት ውስጥ ገብቷል። እንግዲህ በቅርቡ እሱም ሌላ ሶስተኛ ሴት ሳያመጣ አይቀርም ማለት ነው። ሁለቱ ሴቶች እየተደባደቡ አስቸግረውታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ከሁሉ ሰላም ነው። በያላችሁበት ሰላማችሁ ብዙ ተተረፈ ይበልልኝ። ቤተሰብ እንግዲህ የአብርሽ ጭቅጭቅ አላለቀም። በዚህ በኩልም ደግሞ አቤላና ማርቲ እንዲሁም ሶሊያና ትልቅ ግጭት ውስጥ ገብተዋል ማለት ነው። ትላንትና ማርቲ ሶሊያናን ቀጥራት እንግዲህ በጥፊ ጮል አድርጋ ለቃታለች ማለት ነው። ሁለተኛ አቤላ ጋር አንቺ እንዳደርሺ፣ ያቺም ደግሞ አንቺ አቤላ ጋር እንዳደርሺ ትላለች። እነዚህ ሁለቱ ሴቶች እንግዲህ ወንዱ የሚፈልገው ምርጫ ሁላ አልተከበረለትም ማለት ነው። ሴቶቹ በራሳቸው ልክ እንደ ሩታና ሄርሜላ ሴቶቹ ናቸው እየመረጡ ያሉት። አንቺ ካቤላ ራቄ፣ አንቺ ካቤላ ራቄ ነው እያሉ ያሉት እና በጣም በጣም የሚገርም ነገር ነው። ለማንኛውም በመጨረሻም አቤላ ከመጣ በኋላ እንግዲህ አቤላ ሮጦ ነው የያዛት። ማርቲ አቤላ ባይዛት እንግዲህ ያቺን ቀጥቅጣ ልለቃት ነበረ። አቤላ ደግሞ ከመጣ በኋላ ይቺን የመሰለች ልጅ አሁን የምትመታ ናት። እቺ ልጅ አሁን እንኳን ልትመታ ሊያዩት እንኳን የምታሳሳ ልጅ ናት አለ። የሚገርም እኮ ነው። አቤት ወንዶች እኮ ቀና ይጣላችሁ ነው። እውነቴን ነው ምላችሁ። ባለፈው እንግዲህ ለማርቲ እንደዛ ሲያሽቃብጥ እንደዛ ሽኮለል ሲል ነበረ። አሁን ደግሞ ማርቲ ጣል አደረገች። ወረታ አለፈ። የወረት ነገር ነው። እሷ ወረት አለፈና ወደ ሶሊያና ተመለሰ። እቺ ልጅ ሊያዩዋት የምታሳሳ ነው። መጀመሪያ እኮ ከዛች አንተ ነህ ይሄን ሁላ ሰበብ ያመጣው። ከዛች ጋር ጉዳይህን ሳጨርስ ወይም ከዚች ጋር ሙሉ በሙሉ ፍቅራችሁን ካላቆማችሁ ለምን እዛች ጋር ሄደ ፍቅር ጀመርክ? መጀመሪያ ማለት አንተ እኮ ነው ይሄን ሁላ የምታነካካው። ወንዶች እኮ ናቸው ሴቶቹን ታነካኳቸውና ታስጀምሯቸውና ከዛ እንዲባሉ ታደርጋላችሁ። ከዛ ራሳችሁ ነጻ ታወጣለች። ኧረ እባክህ ማን ነደው ማን ይጠራታል እንዴ? አንተም ያቺ በቃ ፍቅር አስጀምረሃት ትታት ሄደ እንደተጨናነቅ እንደተበሳጨችብህ አንተም ትበሳጫታለህ ማለት ነው እንዴ? ምን ነው ሴቶች እንደዚህ እቃ ናቸው እንዴ? እንደፈለግ አንስታ የምጥላቸው፣ ስትፈልግ የምታነሳቸው፣ ስትፈልግ የምጥላቸው። አንተም ልክ በዛ ልክ መክፈል አለብህ ዋጋህን ማለት ነው። ልክ እንደ አብርሽን አይታችኋል። ሰላሙን አሳጡት፣ መቀመጫ መቆሚያ ያሳጡት። ኤርፖርት እንኳን ሄዶ የአብርሽማ ጀግና ናቸው። የእውነት ነው ምላቸው። ኤርፖርት እንኳን ሄዶ ፓስፖርቱን ደበቀች ሩታ። የእውነት ነው ምላቸው። ሩታ በቃ ይቺ ምንድን ነው የምትባለው? ከላይ ጭልፊት ነው የምትባለው። ስጋ የምታብድ ከርጋ የምትሄደው ማለት ነው። ልክ እንደዛች ናት ማለት ነው። ነጨር ሆነችና ኤርፖርቱ እንኳን ገብቶ አላመለጣቸውም። ፓስፖርቱን ደበቁበትና ልክ እንደዛ ማለት ነው። በቃ አታመልጣቸውም። እንዲሁ አንተ መጀመሪያ እንዳመጣው ችግሩን የችግሩ ተጠቂ የምትሆነው መጀመሪያ አንተ ነህ። ሰላምን አታገኝም። በቃ ከምንም በላይ ለሰው ልጅ አስፈላጊ ነገር ሰላም ነው። ከሰላም በኋላ ነው ሁሉ ነገር የሚያስፈልገው ማለት ነው። ሰላም ከሌለ መብላትም መጠጣትም የለም፣ መቀመጥም መተኛትም የለም እና ያው እንግዲህ መኖርም የለም ማለት እና ሰላምህን ነው የሚነሱህ። ይህንን ያደረግከው ደግሞ ራስህ ነህ። መጀመሪያ ከአንደኛይቱ ሴት ጉዳይህን ሳጨረስ ወደ ሌላኛ ሴት ሄድክ። ያቺ የተውካት ሴት ደግሞ ለአንተ ሰላም አትሰጥም። ይህም ይገባሃል። የስራህን ነው ያገኘው ማለት ነው። ለማንኛውም እንግዲህ ትላንትና እንደዛ በሚጨቃጨቁበት ሰዓት ማርቲ በጣም ያናደደችኝ ነገር ምንድን ነው? ይቆጭሃል እኔ ለአንተ ብዬ ነው ስትለው ነበር ደጋግሞ ማለት ነው። እኔ እኮ የሚገርምን አንዳንድ ሰዎች አጎል ሀሳቢ ነን ይላሉ ማለት ከሰው ምን እንደሚባለው በሀገራችን አባባል ከአባቱ በላይ አዋቂ ቡዳ ነው ይባላልና ልክ እንደዛ ማለት ነው። ለአንተ እኮ ብዬ ነው በቃ ማለት በኋላ ትጎዳለህ፣ ይቆጭሃል ምናምን እያለችው ነበርና እኔ ለአንተ ብዬ ነው እንዴ። እሱ እኮ የሚመርጠው ማነው? የሚመቸውን የሚፈልገውን አብራ የምትሆን መርጦ ጨረሰ። ከዛስ ይቆጨው ይጎዳ ምን አገባሽ አንቺ?
ከሱ በላይ አዋቂ ነሽ አንቺ። እናቱ እኮ አይደለሽም። እናቱ ናት ለልጅ ለሁሉ ነገር የምትጨነቀው። አንቺ ቦታሽን ያዢ ማለት ነው። በዛ ላይ ሚስትም አይደለሽም፣ የድሮ ፍቅረኛ ነበርሽ፣ ተረስተሻል። ቦታሽን ማወቅ ያለብሽ እንዴ። አንድን ወንድ በቃ ልክ እንደ እናት ሁሉ ነገር ሆናለሁ ካላችሁ እውነት እናንተ የሚስትነት ቦታ ታጣላችሁ። ሚስት ከሆናችሁ እንኳን ማለት ነው። ፍቅረኛም ከሆናችሁ ያንን ቦታ ታጡታላችሁ። እናት ነው የምትሆኑት ማለት ነው። እና አሁን ይቺ ማርቲ እሱ ፈልጎ መርጦ ሄደ ትቶሽ ማለት ነው። ልብሽን ሰባብሮሽ ሄደ። እኔ እኮ ለአንተ ብዬ ነው። ተይ እንጂ ሌላ የለሽም። ለምን የፈለገበት ገደል አይገባው እንዴ? በቃ አለቀ እኮ። የእሱ ፋይል ከአንቺ ጋር መዘጋት አለበት። ይትገባ ይትወጣ ምን ሆነ ምን ገጠመ ምን ጉዳይሽ ነው? ምን አገባሽ አንቺ? ለምን ከፈለገ እንደው ኧረ ተው ሴቶች መጥፎ አታስወሩኝ። ኧረ ተው መጥፎ አታስወሩኝ። እውነቴን ነው የምላችሁ። እኔ መጥፎ ሰው አይደለም። መጥፎ አታስወሩኝ ማለት ነው። ለማንኛውም እንግዲህ ለአንተ ብዬ ነው ይቆጭሃል እያለች እየተለማመጠች ነው። ለአንተ ብዬ ነው ይቆጭሃል፣ እባክህን ከኔ ጋር ሁን። ምን የሚሉት ቀልድ ነው? እንደዚህ አይባልም ሲጀመር ማለት ነው። ለማንኛውም እንግዲህ በዛ ጭቅጭቅ እንግዲህ አለቀ ጉዳዩ ማለት ነው። እሷም እኔ ለአንተ ብዬ ነው፣ እሱም እኔ ምርጫዬን መርጭ ያለው እያለ አይ ለአንተ ብዬ ነው ከኔ ጋር ሆን፣ ሌላ የለሽም ተይ እንጂ እንዴ። እሱ ህፃን ልጅ ነው፣ ጡጦ ግዢለታ፣ ጡጦ ገዝተሽ በቃ አንቺ አሳድጊው። እሱ ነው የቀረው እንግዲህ። ለማንኛውም ቤተሰብ እንደዚህ የምታረጉ ሴቶች ተጠንቀቁ። እውነት በቃ አንድ ሰው ፈልጎ ከሄደ መርጦ ከሄደ በቃ ማሰላም ማለት ነው። ማሰላም መንገዱን ጨርቅ አርግልህ ይሂድ። በቃ ከተሻለው ይሂድ። እናንተ የተሻለው ይመጣላችኋል ማለት ነው። ለማንኛውም በጣም ነው ማርቲ ያናደደችኝ። የእውነቴን ነው የምላችሁ። እንደዚህ ድርቅ ብሎ አስገድዶ አንድን ሰው በፍቅር ልትይዙት አትችሉ። ሲጀመር ፍቅርም ሆነ ትዳር በግድ አይሆንም፣ በፍቅር ካልሆነ ማለት ነው። እንደዚህ የምታረጉ ሴቶች ከዛ ድርጊታችሁ ተቆጠቡ ማለት ነው። ሴቶችም ብትሆኑ ማለት ነው፣ ሴትም ሆነ ወንድ ፍቅር በግድ ሊሆን አይችልም እላችኋለሁኝ። ቤተሰብ እናንተ ምን ተሰማችሁ? እናንተ ምን አያችሁ? ምን ታዘባችሁ? እንደኔ የተናደዳችሁ? እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑልኝ።